ሃሌሉያ ፕሬዝ ጋድ። ክብር ለእግዚአብሔር ይሁን። እግዚአብሔር አባታችን ስሙ ይባረክ፣ ከፍ ከፍ ይበልልን። ለወደደን ከኃጢአታችንም በደሙ ላጠበን ለባለውለታችን ለውዱ ለጌታችን ለኢየሱስ ክርስቶስ ክብር ይሁን። ሁሉ ጊዜ ከስትንፋሳችን ይልቅ ቅርብ ሆኖ በደንብ ለሚረዳን ለሚያግዘን ለመንፈስ ቅዱስ ክብር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ ደግሞ እግዚአብሔር በአንድ ሐሳብ ላይ እንድንነጋገር አንድ ትምህርት አቀብሎኛል። ያንን ትምህርት ነው ዛሬ የምንመለከተው እና ይህ ትምህርት ምንድነው የሚለው እንዴት ቶሎ በነገር ሁሉ እንዲከናወንልን ይሄንን የእግዚአብሔርን አሰራር አውቀን እንከተል የሚል ነው። ወይም በነገር ሁሉ የቀናልን እንዲሆን ቶሎ በአጭር ጊዜ ውስጥ የቀናልን እንዲሆን በአጭር እንድንደርስበት በመጽሐፍ ቅዱስ ውስጥ ያስቀመጠልንን አሰራሩን እንወቅና ያንን እንከተል የሚል ነው እና የእግዚአብሔር ቃል አድርጉ በሚል ሐሳብ ብቻ የተሞላ አይደለም። የእግዚአብሔር ቃል የጥበብ መንገድንም ያስተምራል። እንዴት ብለን ከሆነ ቦታ ተነስተን እንዴት እንደምንደርስ፣ እንዴት በዛ ነገር ፍሬያማ እንደምንሆን እግዚአብሔር የመወጣጫ የእግዚአብሔር ጥበብ ያለበት ዘዴ ያለበት መንገዶችንም እግዚአብሔር አስቀምጦልናል። ትእዛዝ ብቻ አይደለም፣ አድርጉ ብቻ አይደለም፣ በዚህ መንገድ ብትሄዱ እንዲሆንላችኋል ደግሞ ብሎ መንገዶችን የጥበብ መንገዶችን አስቀምጦልናል። ክብር ለእግዚአብሔር ይሁን እና ዛሬ የምንመለከተው አንዱ የእግዚአብሔርን ጥበብ ነው። በአጭር ጊዜ ውስጥ በምንፈልገው በህይወት ጉዳዮቻችን ስኬታማ እንድንሆን የሚያደርግ ነው ይሄ መንገድ። ይህን መንገድ ስናውቅ የሆነ መንፈሳዊ ደረጃ ላይ የሆነ መንፈሳዊ ስኬት ላይ ለመድረስ በምናደርገው የህይወት ጉዞ በራሳችን እየሞከርን እየወደቅን እየተነሳን የምናደርገውን አድካሚና ደግሞ ትክክልም ውጤታማ የማያደርገንን መንገዶች የራሳችንን መንገዶች ትተን በአጭር መንገድ እንድንሄድ ያደርገናል። ግራ ከመጋባት ክርስትናም ነፃ ያወጣናል ይሄ ትምህርት ማለት ነው። ሁላችሁ ጌታ ኢየሱስ ክርስቶስን ተቀብሎ ዳግም የተወለደ ሰው የተጓዛቸውን የትኛውንም የህይወት ጉዞ ከኛ በፊት የነበሩ የእግዚአብሔር ሰዎች አልፈውታል። ምናልባት የትኛውም ጌታችን ኢየሱስ ክርስቶስን የተቀበለና ዳግም የተወለደ ሰው በዚህ ምድር ከጌታ ጋር ሲኖር በእግዚአብሔር ቤት ውስጥ ሲኖር ጌታ እስከሚጠራው ድረስ ወይም የጌታ መምጣት መጥቶ እስከሚወስደው ድረስ ሊኖራቸው የተሰጡት የቤት ስራዎች አሉ፣ የህይወት የቤት ስራዎች አሉ፣ ሊያደርጋቸው የተሰጡት መንፈሳዊ ስራዎች አሉ። በዚህ ምድር እንዲኖራቸው የተሰጡት ሌላ ከመንፈሳዊ ውጭ ሊያደርጋቸው እግዚአብሔር በልቡ የሚያስቀምጣቸው ሌላ ደግሞ የህይወት የቤት ስራዎች አሉ እና እናንተ ምናልባት በህይወታችሁ በዚህ ሰዓት በአጭር ጊዜ ስኬታማ መሆን ወይም ፍሬያማ መሆን የምትፈልጉት ነገር እግዚአብሔርን ከመምሰል ጋራ በቅድስና በጽድቅ ከመሄድ ጋራ ሊሆን ይችላል። እግዚአብሔር ከሰጠን በእርግጥም ነው እግዚአብሔር ከሰጠን የቤት ስራዎች መካከል አንዱ በክርስቶስ በማመናችን ካጸደቀን በኋላ በጽድቅ ህይወት መመላለስን የጽድቅ ህይወት መኖርም መመላለስን የተሰጠን የቤት ስራ ነው። ክርስቶስም በማመናችን ብቻ ቅዱሳን ተብለናል። ቅዱሳን መባል ብቻ ሳይሆን ቅዱስ ሆነናል። እግዚአብሔር ቀድሶናል። ሲጠራንም ቅዱሳን ብሎ ነው የሚጠራን። ነገር ግን እዚህ ላይ ብቻ አላቆመም። ቅዱሳን ብሎ በጥራት ወይም ቅዱሳን አድርጎን ብቻ አይደለም የተወው። ክርስቶስን በማመናችን በቅድስና እንድንኖር ደግሞ የቤት ስራ ጌታ ሰጥቶናል። እግዚአብሔር አምላካችሁ ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ብሎ የቤት ስራን ጌታ ሰጥቶናል። ጸድቃችኋል ካለ በኋላ የጽድቅን ስራ እያደረጋችሁ ኑሩ ብሎ ጌታ የቤት ስራ ሰጥቶናል እና ፍላጎታችን እንዲህ ሊሆን ይችላል። ፍላጎታችን ከሕፃንነት ህይወት ወጥተን ወደ መንፈሳዊ ጎበዝነት ወጥተን ወደ መንፈሳዊ አባትነት ወይም ፍጹምነት ወይም ሙሉ ሰው ወደ መሆን ማደግ ሊሆን ይችላል ፍላጎታችን። ወይም ጌታችን ኢየሱስ ክርስቶስ ለሚገለጥበት ቀን ያለ ነውርና ያለ ነቀፋ ሆናችሁ ጠብቁ ይላለው ነገር ብቁ ለመሆን ሊሆን ይችላል ፍላጎታችን እና ይሄን እንዴት በአጭር ጊዜ ውስጥ ማሳካት ይቻላል የሚለውን ሐሳብ ነው ከእግዚአብሔር የጥበብ አሰራር ውስጥ አውጥተን ዛሬ የምንመለከተው መንገዱን ማለት ነው የምንመለከተው። ምናልባት ደግሞ ሌላ ፍላጎታችሁ በአገልግሎት እግዚአብሔር በጠራኝ አገልግሎት ውስጥ ፍሬያማ አገልጋይ መሆን እፈልጋለሁ፣ እግዚአብሔር አብን ደስ የሚያሰኝ መጽሐፍ ቅዱስ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል ያለውን በምንሰራው መንፈሳዊ ስራ በምንኖረው ኑሮ አገልግሎታችን ፍሬያማ ሊሆን ይችላል ማለት እንከን የሌለው ወይም ደግሞ ልፋት የሌለበት በአጭር ጊዜ ውስጥ
በዛ በተጠራንበት አገልግሎት በተሰጠን ጸጋ ፍሬያማ ሆነን እግዚአብሔርን ደስ የምናሰኝ ለመሆን ይሆናል ፍላጎታችን። ወይም በአገልግሎቱ ስኬታማ በሆን በምድርም በሰማይም በረከት እንዲኖረን፣ በሰማይ አክሊል እንዲኖረን፣ በምድር ከእግዚአብሔር በመጽሐፉ ላይ የደነገገውን በረከት እንድናገኝ ሊሆን ይችላል ፍላጎታችን። ጥሪያችን ሐዋርያ ሊሆን ይችላል፣ ነብይነት ሊሆን ይችላል፣ ወንጌል ሰባኪነት ሊሆን ይችላል፣ እረኝነት ሊሆን ይችላል፣ አስተማሪነት ሊሆን ይችላል፣ አምስቱ አገልግሎት ውስጥ ሊሆን ይችላል ጥሪያችን። ወይ ደግሞ ከዚህ ውጭ በሆኑ በሌሎች አገልግሎቶች ሊሆን ይችላል፣ መዘመር ሊሆን ይችላል፣ በምልጃ ማገልገል ሊሆን ይችላል፣ ቤተክርስቲያንን በገንዘብ በመደገፍ ሊሆን ይችላል። እግዚአብሔር የሰጠን አገልግሎት ወይም ቤተክርስቲያንን በአመራር ውስጥ በመሆን በድቁና በሽምግልና አመራር ውስጥ በመሆን ቤተክርስቲያን መምራት ሊሆን ይችላል እግዚአብሔር የሰጠን ጥሪ። ወይም ሌሎች ብዙ ጸጋ ስጦታዎችና አገልግሎቶች አሉ ዛሬ በዘመናዊ ዓለም ላይ እግዚአብሔር ያስነሳው የቤተክርስቲያን አገልግሎት። በዛ በተሰጠን አገልግሎት ፍሬያማ መሆን ፈልገን ሊሆን ይችላል። ግን ደግሞ መንገዱን ስላላወቅነው ፍሬው አንድ የሚታይ አንድ የማይታይ፣ አንዳንዴ ፍሬም የሌለው ትግል ብቻና ፍላጎት ብቻ የሆነ ሊሆን ይችላል። እውነት ነው፣ መንገዱ ካልታወቀ በዚህ ነገር ላይ ፍሬያማ መሆን አይቻልም። ነገር ግን ይሄ እንዴት ፍሬያማ መሆን እንደሚቻል መንገዱን፣ አጭር መንገዱን እግዚአብሔር በቃል ውስጥ ያስቀመጠውን የጥበቡን መንገድ ስናውቅ ስኬታማ እንሆናለን። ያንን ነው መነግራችሁ ዛሬ። ወይ ደግሞ አይ እኔ እንዲሳካልኝ በምድር የምፈልገው በቤተሰቤ ህይወት ነው። ጥሩ፣ ለልጆቼ፣ በአካባቢ ላሉ ለማምኑ ጎረቤትና ቤተዘመዶቼ፣ እንደገናም ደግሞ ለሚያውቁኝ ቅዱሳን የኔ ትዳር ምሳሌ እንዲሆን፣ በጥሩነቱ ምሳሌ እንዲሆን፣ ደስ የሚል ትዳር፣ እግዚአብሔር የሚከብርበት ትዳር፣ እንደ እግዚአብሔር ሐሳብ የሆነ ትዳር እንዲኖረኝ ነው የምፈልገው። ግጭት ያልበዛበት፣ ፍቺ የሌለው፣ ደስታ የሞላበት፣ እግዚአብሔርን በጋራ የምናመልክበት ደስ የሚል ትዳር ነው መመስረት የምፈልገው እና ትዳርን መስርቼ በዚህ ትዳር ውስጥ በደስታ መኖር ነው የምፈልገው። ለጌታ ልጆችን ወልጄ ሊሆን ይችላል ፍላጎታችሁ። ለሁሉም እግዚአብሔር እንዴት በአጭር መንገድ እነዚህን የምናሳካበትን ነገር አስቀምጦልናል። ወይም ደግሞ በዚህ ምድር ላይ በቃ ሌላ ስራ ሰጥቷችሁ ሊሆን ይችላል። በገንዘብ፣ በስራ፣ በሙያ፣ በምንም ስኬታማ ለመሆን ፍሬያማ ለመሆን በዛ አቅጣጫ ላይ እግዚአብሔር የሚከብርበት፣ እግዚአብሔር መፍራት ያለበት ስኬታማ የስራ፣ የገንዘብ፣ የሙያ ስኬት ማግኘት ሊሆን ይችላል ልባችሁ ላይ ያለው። ምክንያቱም በዚህ ምድር ስንኖር አንዱ እግዚአብሔር የሰጠን ይሄ ነገር ስለሆነ በስጋ ስለምንኖር ማለት ነው። ለሁሉም ነገር እግዚአብሔር እንዴት አድርገን እነዚህን አሁን ያነሳናቸውን ፍላጎቶች ስኬታማ የምንሆንበትን አጭር መንገድ ጌታ መጽሐፍ ቅዱስ ላይ ያስቀምጦልናል። ሁለት መንገዶችን ያስቀምጦልናል። በእነዚህ ነገሮች በአጭር ጊዜ ፍሬያማ ሆነን የተሳካን ሆነን ጌታን ደስ የሚያሰኝ በሰማይ አክሊል ሊሆንልን የሚችል በምድር በረከት ሊሆንልን የሚችልበትን መንገድ እግዚአብሔር አስቀምጦልናል። በሁለት መንገድ እግዚአብሔር አስቀምጦልናል። የመጀመሪያው በአጭሩ በነገር ሁሉ ስኬታማና ፍሬያማ እንድንሆን ያስቀምጠው መንገድ የምናገኘው ዕብራውያን ምዕራፍ 13 ቁጥር 7 እና ቁጥር 17 ላይ። ዕብራውያን ምዕራፍ 13 ቁጥር 7 እና 17 እንደዚህ ይላል፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯችሁን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯችሁን ፍሬ እየተመለከታችሁ በእምነታቸው መሰሏቸው ይላል 13:7። 13:17 ደግሞ ዕብራውያን 17 እንደዚህ ይላል፣ ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንን በደስታ እንጂ በሐዘን እንዳያደርጉት፣ ይህ የሚጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ ብሎ ይናገራል። መሀል ላይ ያለችውን ሐሳብ ልድገማት። ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይላል። ስሌቱን የሚሰጡ እንደሆኑ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ምንድነው እዚህ ክፍል ላይ የሚናገረው ነገር? እንደቆይ ይህን ከማብራራቴ በፊት አንድ ተመሳሳይ ቃል ልጥቀስ። ተመሳሳዩ ቃል የምናገኘው ዮሐንስ ወንጌል ምዕራፍ፣ ከዛ አብራራዋለሁ ምን እንደሆነ፣ ያ መንገድ ምን እንደሆነ እነግራችኋለሁ። ዮሐንስ ወንጌል ምዕራፍ 13 ከ12 እስከ 17 ነውና ጌታ ኢየሱስ የተናገረው ቃል ነው ይሄ ቃል እና እንደዚህ ይላል ከ12 ቁጥር ጀምሮ፣ እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲህም ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትጣጠቡ ዘንድ ይገባችኋል።
እኔ ለእናንተ እንዳደረጉት እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህም ብታውቁ ብታደርጉትም ብፁዓን ናችሁ ይላል። ቁጥር 13 እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩት እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ከዕብራውያን ምዕራፍ 13 ጋር ተመሳሳይ ሐሳብ አለው። ሳብራራው ይገባቸዋል። ምንድነው እዚህ ክፍል ውስጥ እግዚአብሔር ያስቀመጠልን በአጭር ጊዜ ስኬታማ ሆነን እንድንጓዝ ያስቀመጠልን የጥበብ መንገድ ምን መሰላችሁ? ከኛ በፊት በዛ ህይወት በመሄድ ፍሬያማ የሆኑትን ሰዎች ኮፒ ማድረግ እነሱን ኮፒ አድርጎ እነሱ የሄዱበትን መንገድ በመሄድ እግር በእግር በመከተል እነሱ ያደረጉትን ነገር በማድረግ በአጭር ጊዜ ውስጥ ስኬታማ መሆን ይቻላል። ክብር ለእግዚአብሔር ይሁን። በአጭር ጊዜ ውስጥ በየትኛውም የህይወት አቅጣጫ ልትሆኑ በምትፈልጉት አቅጣጫ እግዚአብሔር በነብይነት በጸጋ ስጦታ እንድታገለግሉ የጠራችሁ ጸጋ ያላችሁ ሰዎች ከሆናችሁ ከእናንተ በፊት በዚህ መንገድ ሄደው ፍሬያማ የሆኑ እግዚአብሔርን ደስ የሚያሰኙ ጤናማ የምትሏቸውን ሰዎች እነማን እንደሆኑ ሰሌክት ማድረግ፣ ከዛ እነሱ በሄዱበት መንገድ መሄድ እና ምን እያለ ነው የዕብራዊ ጸሐፊ የሚናገረው? ዋኖቻችሁ ምሰሉ። አካሄዳቸው ኑሯቸውን እየተመለከታችሁ እየተከተላችሁ በእነሱ ዱካ ሂዱ፣ ፍሬያማ ትሆናላችሁ። ለምን? እነሱ ስሌት የሚሰጡ ናቸው፣ መርህ የሚሰጡ ናቸው፣ ፕሪንሲፕል የሚሰጡ ናቸው፣ አካሄድን የሚሰጡ ናቸው። መንገዳቸውን ደረጃ በደረጃ እየተከተላችሁ 1 2 3 እያላችሁ እነሱን እያያችሁ ተከተሏቸው ነው። ይሄ ባጭሩ ያለ ብዙ ውጣ ውረድ ትራይ ኤንድ ኤረር በሚባል የሆነ ነገር ሞክራችሁት ከዛ ካልተሳካ ሌላ መንገድ እንደዚህ በመከተል ጊዜን በሚያቃጥል ጉልበትንና ደግሞ ሌላም ነገሮችን በሚያከስር ሁኔታ ሞራልን በሚያደክም በዛ አይነት መንገድ መሄድ አያስፈልጋችሁም። ከዜሮ መጀመር አያስፈልጋችሁም። ከስክራች መጀመር አያስፈልጋችሁም። የራሳችሁን ጥናት መስራት አያስፈልጋችሁም። የሚያስፈልጋችሁ አንድ ነገር ነው። በመንፈሳዊ አቅጣጫ ስኬታማ ለመሆን ከፈለጋችሁ መሪ አርጋችሁ ልትከተሉት የምትፈልጉትን የሚያደርገውን ነገር እግር በእግር ተከታትላችሁ ተማሩ። ያንን ያያችሁትን ከሱ የተማራችሁትን ነገር እግር በእግር እየተከተላችሁ አድርጉት። እንደሱ ካደረጋችሁት እሱ የደረሰበት ቦታ ላይ ደርሳላችሁ። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን የሰራው በዚህ መልኩ ነው። ዓለምን ግልብጥብጥ ያረጉ እነዛን ደቀ መዛሙርቶች የሰራው በዚህ መልኩ ነው። ፍጹም እሱን የሚመስሉ ደቀ መዛሙርቶች የሰራው በዚህ መልኩ ነው። እንዴት አድርጎ ነው መሰላችሁ የሰራቸው? መጽሐፍ ቅዱስ ሲናገር እንደዚህ ብሎ ይናገራል። ማርቆስ ወንጌል ላይ እንደዚህ ይላል። ሐዋርያት የመረጠበትን ምክንያት ሲናገር እሱ ወደሚልካቸው እንዲሄዱና ከእርሱ ጋር እንዲሆኑ 12ቱን ሐዋርያቶች መረጠ ብሎ ይናገራል። ሐዋርያትን የመረጠበት ምክንያት ከእርሱ ጋር እንዲሆኑና እሱ ወደሚልካቸው እንዲሄዱ ብሎ ማለት ነው። እሱ ወደሚልካቸው እንዲሄዱ የሚለው የታወቀ ነው። ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ስበኩ የሚለው ነው። ወይም ደግሞ ሁለት አድርጎ ላካቸው ምን እንዲያረጉ? ወንጌል እንዲሰብኩ፣ የእግዚአብሔር መንግስት ቀርባለች ብለው እንዲሰብኩ፣ ሙታን እንዲያስነሱ፣ ለምጻም እንዲያነጹ፣ በሽተኞች እንዲፈውሱ፣ አጋንንትን ነፃ እንዲያወጡ አድርጎ የላከውን መልአክ ነው እሱ እንዲልካቸው የሚለው። ነገር ግን ሌላኛው በጣም አተኩረን ከዚህ ሐሳብ ጋር ልናየው የሚገባው ከዚህ ትምህርት ጋር አስተውለን ልናየው የሚገባው ነገር ምንድነው መሰላችሁ? ከእርሱ ጋር እንዲሆኑ ነው የመረጣቸው ብሎ ይናገራል። ሁለተኛው ምክንያት ሐዋርያቱን የመረጠበት ምክንያት ከእሱ ጋር እንዲሆኑ፣ ከእሱ ጋር እንዲወጡ፣ ከእሱ ጋር እንዲገቡ፣ ከእሱ ጋር እንዲያድሩ፣ ከእሱ ጋር እንዲውሉ ነው የመረጣቸው 12ቱን ደቀ መዛሙርቶች። በ3 ዓመት ተኩል ዓለምን የሚገለባብጡ እነዛን ሐዋርያቶች ዛሬ ላይ ያለውን ክርስትና እዚህ እንዲደርስ ያደረጉ መሰረት የሆኑትን እነዚህን ሐዋርያቶች የሰራበት መንገድ ይሄ ነው። ከእሱ ጋር እንዲሆኑ በማድረግ ኢየሱስ በሁለት መንገድ ነበር ሲያስተምራቸው የነበረው። አንደኛ በመሰላችሁ ትምህርት ከውስጡ እያወጣ ቁጭ አድርጎ ያስተምራቸው ነበር። ቤቱ ሰብስቦ ያስተምራቸው ነበር። ባህር ዳር ያስተምራቸው ነበር። ተራራ ላይ ቁጭ ብሎ ያስተምራቸው ነበር። ለብቻቸው በሆኑበት ጊዜ ሁሌ በሚሰበሰቡበት በጸሎት ቦታ ላይ ያስተምራቸው ነበር ትምህርት። የጌታ የኢየሱስ ክርስቶስ ግን ትምህርት በአፍ የሚነገር ብቻ አይደለም። ሕይወቱንም እያንዳንዱ በቀን ውስጥ የሚያረጋትን እያንዳንዱን ድርጊቱን
እግር በእግር እየተከተሉ አስተውለው ተመልክተው እሱን ኮፒ እንዲያደርጉት የትም ቦታ ሲሄድ ይዟቸው ሄደ። በ24 ሰዓት ውስጥ ኢየሱስ ክርስቶስ ምን ያደርግ እንደነበረ ከተግባራዊ ድርጊቱ እንዲማሩም ነበረ ኢየሱስ ክርስቶስ ከሱ ጋር እንዲሆኑ የመረጠበት ምክንያት። አንዳንድ ሰባኪዎች ታውቃላችኋል፣ የጸጋ ሰባኪዎች ብቻ ናቸው። ምሳሌ የምታደርጓቸው አይደሉም። አንዳንድ አገልጋዮች መድረክ ላይ የእግዚአብሔር ጸጋ ይፈስባቸዋል፣ ትደነቃላችሁ። ከዛ ግን እንደነዚህ አይነት ሰዎችን እስቲ ቀረብ ብዬ በህይወት ምሳሌውን ምሳሌው ስትሉ ፍየል ወደዚህ ቁምዝምዝ ወደዚህ አይነት ነገር አንድ አይደለም ህይወታቸው እናንተ ናቸው። እና እንደዚህ አይነት ሰዎች ምንድነው ጸጋው እግዚአብሔር እየሰራበት ነው፣ በጸጋው የሚለቀቀውን እቀበላለሁ፣ የህይወቱን ግን ምሳሌ መመሰል አልፈልግም ምንላቸው ሰዎች አሉ። ልክ ጌታ ኢየሱስ ክርስቶስ እንደዚህ እንዳላቸው ሰዎች ማለት ነው። የሙሴ ህግና መምህራንና ፈሪሳውያን የሚሏችሁን አድርጉ የሚያደርጉትን ግን አታድርጉ እንዳላቸው አይነት ሰዎች አሉ፣ በቤተክርስቲያን ውስጥ አሉ። ግራም ያጋቡ እግዚአብሔር በጣም ይሰራባቸዋል፣ ግን ወረድ ብላችሁ ጠጋ ብላችሁ ህይወታቸውን ምሳሌ ልታረጓቸው ስትፈልጉ ፈጽሞ ከመድረክ የተለየ ህይወት ያላቸው አሉ። ጌታ ኢየሱስ ክርስቶስ ግን እንደዛ ነበረ። በስጋው ወራት አብን የሚመስል ነበረ በድርጊቱ በህይወቱ ባረማመዱ። ስለዚህ ቀርበው አብረው እየበሉ አብረው ከጠዋት እስከ ማታ እየዋሉ እያንዳንዱ የሚያደርጋትን ነገር እግር በእግር እየተከታተሉ ይማሩ ነበር። በተግባር እንዲማሩ ስለፈለገ ነው ከእርሱ ጋር እንዲሆኑ የመረጠበት። እንዲያጅቡት አይደለም፣ ጋርድ እንዲሆኑት አይደለም። በተግባር የሚያደርገውን ነገር እያዩ እንደዛ እንዲሁ። አንዳንዴ ምን ያደርጋል? ቦታው ሁሉንም አንድ ያንጋግቶ መውሰድ የማይቻልበት ቦታ ሲሆን ሶስቱን ዋናዎቹ ብቻ መረጥ አድርጎ ይወስዳል። ጴጥሮስን፣ ዮሐንስና ያዕቆብን ይወስዳቸዋል። የሚገቡበት ቦታ ጠባብ ከሆነ ማለት ነው፣ ቦታው የሚያስተናግድ አይነት ነገር ከሆነ ይዟቸው ይገባና የሚያደርገውን ነገር ሲያደርግ ያሳያቸው። ለምን? እሱ ከሄደ በኋላ እነሱም እንደዛ እንዲያደርጉ። በዚህ መንገድ ኢየሱስ ክርስቶስ ደቀ መዛሙርት አድርጎ ከሰራቸው በኋላ በመጨረሻ የንግግራቸው ቅላጼ እንኳን ዘይው አነጋገራቸው እንኳን ፍጹም የተወራረሰ ነበር። ያቺ ገረድ ጴጥሮስን አንተ ከሱ ጋር ነበር ስትለው እንደነበረ ማለት እና እሱ ሊክርፍ ሞከራር። ያው አነጋገር ራሱ ምን ያደርጋል? ይገልጣል አሉት። አነጋገሬው ይገልጣል። የንግግር ቃናው ዘይው ራሱ እንኳን ኮፒ ነበር። ይሄንን በምክንያት ነው ጌታ ኢየሱስ ክርስቶስ እንዲህ ዱፕሊኬት አድርጎ ራሱን የሰራቸው ብትሉ በዚህ አይነት ደቀ መዝሙር የማድረግ መንገድ የሰራቸው። እግራቸውን ካጠቡ በኋላ የተናገረው ነገር በጣም የሚያስገርም ነገር ነው። ያ ምን ማለት ነው? ዛሬ ፕራክቲካል ነው የምንማረው ነው። ዛሬ በተግባር ነው ማስተምራችሁ፣ በአፍ አይደለም ማስተምራችሁ ብሎ ነው ማበሻ ይዞ ውሃ ይዞ እግራቸውን አጠበ። ከዛ እናንተ መምህርና ጌታ ትሉኛላችሁ አይደል? እግራችሁን አጥቤያለሁ፣ ስለዚህ እናንተ እርስ በርሳችሁ ይሄንን አድርጉዋል። የዛሬው ትምህርት ፕራክቲካል ነው ብሎ ነው ጌታ ኢየሱስ ያሳያቸው። እና በህይወታችሁ መግቢያ ላይ በዘረዘርኳቸው በየትኛው በአገልግሎት ቢሆን በህይወት ቢሆን በስራ ቢሆን በቤተሰብ ህይወት ቢሆን ፍሬያማ የተሳካ እግዚአብሔር ደስ የሚሰኝበት እናንተ የምትረኩበትን ነገር መመስረት ማድረግ ከፈለጋችሁ ከናንተ በፊት በዚህ ምድር በቅርብ ርቀት የምታዩቸው ምሳሌ ልታረጓቸው የምትፈልጉ ሰዎች እንዴት አሳኩት የሚለውን ነገር የእነሱን ነገር ማጥናት ነው። እነሱ የሚያወሩትን ነገር ማድመጥ ነው። ሄዶ ጥያቄ መጠየቅ ነው። ከዛ እነሱ መምሰል። ጌታ ኢየሱስ ያው የሰው ምሳሌዎች ሁለት ምሳሌ ነው አይደል? አንድ እሱን ነው ቀጥታ ምሳሌ ምን መስለው የሃይማኖታችን ጀማሪና ፈጻሚ የሆነው ሐዋርያው ጌታችን ኢየሱስ ክርስቶስን እንድንመስል ነው የተጠራ ነው አንዱ በዋናነት። ግን ደግሞ ጌታ በቅርብ ርቀት ዛሬ ከናንተ አካባቢ ያሉትን በእናንተ ባህል ውስጥ ያሉትን በስጋም ይዳሰሱትን በአይናችሁ ለተለት የምታዩቸውን ሰዎች ምሰሉ ብሎ ነው የዕብራይው ደግሞ ቃል የሚነገረን ማለት ነው። እና ካጣን ተሻግረን ጌታ ኢየሱስ ክርስቶስን እንመለከታለን። ወይም ደግሞ ለባላንስ እኛ እንድንመስላቸው የፈለግናቸውን ሰዎች ለባላንስ ከክርስቶስ ሕይወት ጋር እናስተያይባቸዋል። ምክንያቱም የመጨረሻው ራይት ማድረጊያው እሱ ስለሆነ ማለት ነው። መንገዱ ግን ምንድነው? ሌሎችን ኮፒ ማድረግ። ኮፒ በማድረግ በአጭር ጊዜ ሌሎች የለፉትን ልፋት ሳትለፉ ፍሬያማ ትሆናላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኮሎምቢያ ውስጥ አንድ የተነሳ እግዚአብሔር ሰው ነበርና በ12 ዓመት ውስጥ 250,000 ምዕመናን ያለው ቤተክርስቲያን መሰረተ ይሰውይ እና ግን 250,000 ምዕመናኖቹ ምን አይነት ምዕመናን መሰላችሁ? እሱን የሚመስሉ ደቀ መዝሙር አድርጎ ነው ያስነሳቸው ኮሎምቢያ ውስጥ። እና ይሄ ሰው ቄሳር ካስትላኖስ ይባላል። G12 የሚባል መጽሐፍ የጻፈ ሰውዬ እንዴት እንደዚህ እንደተሳካለት ታሪክ መጽሐፉ ሲናገር ምን ያመሰላችሁ?
ይሄ ሰው የተለያዩ ቦታዎች ላይ ፓስተር ሆኖ አገልግሏል። ፕሮፌሽኑም ጥሪውን ፓስተር ስለሆነ የሆነ ቦታ ላይ ይሄዳል፣ ፓስተር ለተወሰነ ዓመት ያደርጋል። ከዛ የሆነ ቤተክርስቲያን ይገባል፣ ፓስተርነት ያገለግላል። ከዛ ግን አንድ ቀን ቁጭ ብሎ ሲመለከተው እሱ ሲያገለግል የዳኑ ሰዎች ሄዶ የት ናቸው ብሎ ሲጠይቅ የሉም። በቃ ፍሬ አጣ እና አንድ ቀን በቃ እንደዚህማ መቀጠል የለብኝም ብሎ በጌታ ፊት በዚህ ሐሳብ ተማሮ በጾምና በጸሎት ሆኖ ምን ላድርግ ብሎ ጌታን ጠየቀ። ከዛ ጌታ ምን አለው መሰላችሁ? 12 ሰዎች ብቻ ወንጌል ሰብከህ አምጣና ወይ ምረጥና እነሱን 12 ሰዎች ብቻ አስተምርልኝ አለው። 12 ሰዎች ብቻ ግን አለ እነዚህን 12 ሰዎች ስታስተምራቸው አለኝ የምትለውን መንፈሳዊ ዕውቀት በሙሉ አንድም ሳታስቀር አስተምራቸው። አለኝ የምትለውን ጊዜህን፣ ዕውቀትህን፣ ህይወትን በሙሉ አፍስባቸው። 12ቱ ላይ ብቻ ሌላ ሰው አልፈልግም። 12ቱ ላይ ብቻ ይሄን አድርጋለሁ። አለኝ የምትለውን ዕውቀትህን፣ ጊዜህን፣ አለኝ የምትላቸውን እነሱን ይጠቅማል ብለህ የምታስበውን በሙሉ ስጣቸዋል። ከዛ እነዚህ 12 ሰዎች አንተ የደረስክበት መንፈሳዊ ደረጃ እንደደረሱ ስታውቅ እነሱ ደግሞ ወደ ዓለም ሄደው ወንጌልን ለሰዎች ሰብከው 12 ሰዎችን አድነው አምጥተው ራሳቸው ደህንነት አስተምረው ደቀ መዝሙር አስተምረው ለአገልግሎት ትምህርት አስተምረው ልክ እንደነሱ እስኪመስሉ ድረስ አንተ እነሱን በሰራህበት መስራት እነሱም 12ቶቻቸው እንዲሰሩ አድርግ ብሎ ጌታ ተናገረው ማለት ነው። ከዛ በዚህ መንገድ 12 ሰው 12 ሲወልድ 12 ሰው 12 ሲወልድ 12 ሲባዛ 12 144 እያለ ቁጥሩ ሄዶ በ12 ዓመት ውስጥ 250,000 ደቀ መዝሙሮችን አፈራ እና ብዙ የዓለም አብያተ ክርስቲያኖች እንደ ቱሪስት ይህን ቤተክርስቲያን እየሄዱ ይጎበኙት ነበረ። መጽሐፍቶቻቸውን ሁሉ ምጥጥ አድርገው ያነቡ ነበር በአጭር ጊዜ ውስጥ እንዲህ ፍሬያማ ነገር ለማድረስ። ዘዴው ሜተዱ ግን ምንድነው ብትሉ ኮፒ ማድረግ፣ ፍሬያማ የሆኑትን ሰዎች ኮፒ ማድረግ። የጌታ ኢየሱስ ክርስቶስ ደቀ መዛሙርቱን የሰራበት ጥበቡ መንገዱ ይሄ ነው። በተአምር አይደለም የሰራቸው ጌታ። እንደውም ጸጋ ስጦታ ምናምን እኮ ለህይወት የሚያበቀው ጸጋ ስጦታዎች እኮ ጌታ ኢየሱስ ክርስቶስ በስጋ ወራት በነበረበት ጊዜ አልነበረም እኮ። መንፈስ ቅዱስ ከወረደ በኋላ የመጣ ነገር ነው እኮ። ለህይወት ብቁ የሚያደርጉ ጸጋ ስጦታዎች ዳግም መወለድን ጨምሮ ሌሎች አጋዥ ጸጋዎች ያገኙት መንፈስ ቅዱስ ሲመጣ ነው። በስጋ እንዲህ በደረቁ ነው ያስተማራቸው ጌታ። በኋላ ላይ እፍ ብሎ መንፈስ ቅዱስን ቦልቶባቸዋል። አልፎ አልፎ ትንሽ ትንሽ ጠብጠብ አድርጎላቸዋል። ግን ደቀ መዝሙር አድርጎ ሰራቸው። የሰራበት መንገድ ምንድነው ብትሉ እኔን ኮፒ አድርጉ ብሎ ኮፒ እንዲያደርጉት ነበር ያደረገው። ያለውን ሁሉ ሰጣቸው። ህይወቱን በተግባር አሳያቸው። በቃልም በስራም እያስተማረ እንደዚህ ያደረገ ማለት ነው። እና መንገዱ ምንድነው እዚህ ውስጥ ያለው ብትሉ እናንተ ፍሬያማ ልትሆኑ በምትፈልጉት በጎ ጉዳይ፣ መንፈሳዊ ጉዳይና ሌሎችም ጉዳዮች ላይ ምሳሌ ሊሆኗችሁ የሚሉትን ሰዎችን ወይም ተቋምን ምረጡና ምን አድርጉ? ያንን ምሰሉ ነው። ከዛ በአጭር ጊዜ ፍሬያማ ትሆናላችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሚስጥሩ ያለው እዚህ ጋር። ቻይናዎች አሁን የደረሱበት በኢኮኖሚ፣ በቴክኖሎጂ፣ በኢንዱስትሪው፣ በግብርናው፣ በየትኛውም ነገር ላይ ከፍተኛ ደረጃ የደረሱ በምን እንደሆነ ታውቃላችሁ? ኮፒ በማድረግ ከነሱ በፊት የተሳካላቸውን ሀገሮች እግር በእግር በመከተል እያንዳንዷ የሚያደርጓትን ነገር ዶክመንት በማድረግ ያንም በተግባር በመተግበር ነው ያመጡት። በኋላ ላይ የራሳቸውን ፈጠራ ቢጨምሩ ማለት። አንድ ቻይናዊ ምሁር ሲጠየቅ እንዴት ነው ቻይና እንዲህ ልትደርስ የቻለችው ተብሎ በምዕራባውያን ጋዜጠኛ ሲጠየቅ ምን ብሎ ነው የተናገረው? በእነዚህ 30 እና 40 ዓመት ውስጥ እንዴት አሳኩት ብለን እናንተን እግር በእግር እየተከተልን ስናጠናችሁ ነበር። ከዛ እናንተ በተሳካላችሁ መንገድ ያንን ማድረግ ሲንጀምር ይሄ ውጤት መጣ ብሎ ተናግሯል። አንድ ደግሞ ቻይናዊ አንድ ማሽን ሲያስተዋውቅ የተናገረው ልንገራችሁ። ምን ይላል? ሶሻል ሚዲያ ላይ ነው ያየሁትና ምን ይላል? ሁለት ማሽን ያሳይና ይሄ ማሽን ከጃፓን ነው የመጣው ይላል። ዋጋው እንደዚህ ነው ይላል። ይሄንን ማሽን ኮፒ አድርገን ደግሞ እንደዚህ ሰርተነዋል እና ይሄኛው ኮፒ ዋጋው እንደዚህ ነው። ስለዚህ ይሄንን ከዚህ ያልተናነሰ ስለሆነ ኮፒ ያደረግነውን ግዙ እያለ ቀጥታ ሲያስተዋውቅ አይቼዋለሁ። ቀለል ባለ ዋጋ አምጥተነዋል ብለው ማለት ነው። በቃ እንዲህ ነው። በቃ ዓለም እንኳን ይሄን ጥበብ እየሰራችበት ነው ያለችው። ዝም ብሎ የውር ደንባራ ድንግዝግዝ ያለ ክርስትና መምራት አንዳንዴ ከባድ ነው። እኔ ጌታ ነገር አይገባኝም፣ አንዳንዱ ነገር ሚስጥር ነው ምናምን ነገር ነው። በቃ ህይወታችን እንቆቅልሽ ዝም ነው
በቃ ነው የምንለው አይደለም። ጌታ በቃሉ መንገዶችን ማስቀምጧል። ማድረግ የሚገባንን ነገር ካደረግን በኋላ እንኳን አንዳንድ ያልገቡን ነገሮች ሲኖሩ እንደዛ ልንል እንችላለን። ብዙ ነገር ግን ማድረግ የሚገባን ሳናደርግ ነው እንደዛ ምንል። እግር በእግር በመከተል ሌላውን ኮፒ ማድረግ። አንድ በትዳር ስኬታማ ለመሆን የምትፈልግ ሴት ትዳር ከመመስረቷ በፊት ስኬታማ የሆኑ ባለትዳሮች በቤተ ዘመድ ሊሆን በጓደኛ ሊሆን የምታውቃቸውን ሰዎች የእነሱ ትዳር ያስቀናኛል፣ በጣም ነው የሚያስገርመኝ የምትለውን እንዴት እንዳሳኩት ቁጭ ብላ ከነሱ ጋር አስተምሩኝ፣ ንገሩኝ ብላ መማር አለበት። ወይም ደግሞ ትዳር መስረታ ትዳሯ ሰላም የሌለው ፍቅር የሌለው በጣም ብዙ ጊዜ በቃ ለመፋታት ነው በቃ መፍትሄው ምናምን የሚል ወንድም ሴትም ሊሆን ይችላል። እንዲህ ያለ ሰው ከሆነ መፍታት የለበትም። ወጣት ባለ ትዳሮች ምን እንደሚያስቡ ታውቃላችሁ? እነሱ ትዳር ውስጥ የተፈጠረው ችግር የነሱ ችግር ብቻ፣ በዓለም ላይ የሌለ በቃ የነሱ ብቻ አድርገው ነው የሚያስቡት። በዚህ ምክንያት ይሄ ትዳር ከጌታ አይመሰለኝም ምናምን ብለው ትዳራቸው ወደ ማፍረስ ይመጣል። አንድ ጊዜ ቤሊግራም ልጃቸው መጣና ወደ ቤት እንደዚህ አላቸው፣ አባዬ በቃ እኔ ትዳሬ ልፈታ ነው አለ። እናትና አባቱን አስቀምጡ። ምክንያቱም የኔ ትዳር በቃ ከተጋባንባት ጊዜ ጀምሮ መጨቃጨቅ፣ መከራከር፣ መጣላት፣ አለመስማማት እንዲህ ነው ያለው እና የእናንተን ግን ትዳር ስመለከት በቃ ጸጥ ያለ የፍቅር ትዳር ነው እና በቃ ከጌታ ያልመሰለኝም ተሳስቼን የገባሁትና ልፈታ ነው በቃ አልቻልኩም ማለት ብሎ ሲል እንደዚህ ብለው መለሱለት፣ አይ ልጄ እናንተ እንደምትጨቃጨቁት እኛም እንጨቃጨቅ ነበር። እናንተ ያለፋችሁትን መንገድ እኛም እናልፈው ነበር። ልዩነቱ ምንድነው መሰላል? እናንተ ፊት ልጅ ሆናችሁ እናንተ አእምሯችሁ እንዳይበላሽ ብለን እናንተ ፊት አንጨቃጨቅም። እላይ መኝታ ክፍላችን ገብተን ነው የምንጨቃጨቀው። ልጆች ፊት አንጨቃጨቅ ስለተባባለ እና ከናንተ የምንለየው ደግሞ ምንድነው? ያንን ችግር የምንጨቃጨቅበትን ፈተን እስከዚህ ድረስ ትዳራችን ይደርስ አድርገናል እንጂ እንጨቃጨቅ ነበር እያሉ ያንን ነገር እንዴት በምክር እንደፈቱት ሰምቻለሁ። ይሄን ነገር ማለት ነው። ከናንተ በፊት እናንተ ሄዳችሁትን ጉዞ በስኬታማ መንገድ ይሄዱት ባለትዳሮች አሉ። እነሱን ሄዶ መጠየቅ ነው። አንድ ጊዜ አንዲት ወጣት ባለትዳር አንድ መንደር ውስጥ በቃ አገባችን 1 ዓመት እንደምንም ብላ እየታገለች ኖረች። ከዛ ከ1 ዓመት በኋላ ከዚህ በኋላስ በቃ መኖር አልችልም፣ ይሄ ትዳር አይደለም፣ ቡሌ ግጭት ያለበት፣ ክርክር ያለበት፣ ሰላም የሌለበት በቃ ምናምን ብላ ትዳሯን ልትፈታ ለጓደኛ ለጎረቤቷ ተናገረች። ልፈታ ነው በቃ እንዲወስኛለሁ አለች። ከዛ ጎረቤቷ ምን አለቻት? በዚህ መንደር ህግ ትዳር ከመፍታትሽ በፊት የመንደሩን ሽማግሌ አሉ፣ እሳቸውን ሄደሽ በመጀመሪያ ልፈታ ነው ብለሽ መናገር አለብሽ። እሳቸው ከፈቀዱልሽ ትፈቻለሽ፣ ካልፈቀዱልሽ ግን አትፈችም። ይሄ የመንደሩ ህግ ነው ተባለች ማለት ነው። ከዛ ሄደች፣ ሽማግሌው ጋር ሄደችና ነገረቻቸው። ትዳሬ ሰላም የለውም፣ ሁሉ ጊዜ ጭቅጭቅ ነው፣ ክርክር ነው፣ እንደዚህ ነው። ስለዚህ ደስተኛውን እየኖርኩ ስላልሆነ ልፈታ ነው አለች። ከዛ ሽማግሌው እንደዚህ አሏት፣ እሺ ትፈቻለሽ አሏት። ግን ከመፍታትሽ በፊት አንድ ነገር እንድታረግ ይፈልጋሉ አሏት። እሱ ምንድነው? እንደዚህ አሏት፣ ያንን ካደረግሽ በኋላ እኔ ፈቅድልሻለሁ ትፈቻለሽ አሏት። እሺ ምንድነው ላድርግስ? ቆንጆ ምግብ ስሪና አብይኝ አሏት። እና ግን ምግቡን ስትሰሪ ከቤትሽ የምግብ ግብአትም ቢሆን መስሪያ ዕቃ እንዳታመጪ፣ እዚህ መንደር ውስጥ ካሉ ጎረቤቶች በሙሉ እየዞርሽ የምትሰሪልኝን ምግብ ግብአቱንም እንደገናም ደግሞ ዕቃውንም ከነሱ ለምነሽ ሰርተሽ ነው የምታበይኝ አሏት። እሺ አለች። ሄደች። አንድ ቤት ትሄድና እንደዚህ አይነት ዕቃ ስጡኝ ትላለች። ለምን ሲሏት እንደዚህ ብላ ትናገራለች። ከዛ ትንሽ ያወሩና ይሰጧታል። ከዛ አንደኛው ቤት ትሄድና እንደዚሁ ደግሞ ትላለች። ለምንድን ነው የፈለግሽው ሲባል እንደዚህ ተብዬ ትልና ያለውን ታሪክ ትናገራለች። ትንሽ ያወሩና ከዛ ይሰጧታል። ከዛ መጨረሻ ላይ ሁሉን ነገር አግኝታ መታ እንደዚህ አለች። ምግቡን ከመስራቷ በፊት እንደዚህ አለቻቸው፣ ትዳር የመፍታቴን ሐሳብ ትቼዋለሁ አለች ለሽማግሌው። እና ሽማግሌው ለምን ሐሳብሽን ቀየርሽ ብሎ ሲሏት እያንዳንዱ ቤት ሄጄ የደረሰብኝንና ያለፍኩበትን የትዳሬን ችግር ስነግር እነሱም የነሱን ነገሩኝ። እነሱ ካለፉበት ነገር የተነሳ የኔን ሳወዳድረው ምንም ነው። እነሱ ይህንን ችግር ፈተው አሁን በሰላም እየኖሩ ነው። እኔ ማድረግ የሚገባኝ እነሱ በፈቱበት መንገድ የትዳሬን ችግር ፈትቼ ማስቀጠል ነው ብላ ለሽማግሌው ተናገረች። በቃ የምፈልገው ይሄን ነው፣ ወደ ትዳርሽ ሂጂ አሏት ማለት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ የትኛውም በዚህ ምድር ላይ በየትኛውም የህይወት አቅጣጫ እናንተ አሁን ያላችሁን ችግር የሆነ ሰው ከዚህ በፊት ኖሮታል። የሆነ ሰው
ከዚህ በፊት አልፎበታል። ሃንድል አድርጎ ማለት ያን። ታዲያ መፍትሄው ምንድነው? ከኔ በፊት ይሄንን ህይወት ሄደው ሰው እንዴት አለፈው የሚል እግር በእግር የዛን መንገድ እየተከተሉ ኮፒ ማድረግ። ከዛ የሚፈለገውን ህይወት ምሳሌ የህይወት ስኬት ማምጣት ይቻላል። ይሄ በእግዚአብሔር ቃል ውስጥ ያለ ጥበብ ነው። ዓለም የምትሰጠን ጥበብ አይደለም። በጣም የሚገርመኝ አንድ ታሪክ አለ። በዓለም ላይ ስለተነሱ ረሃቦች አንድ ጊዜ ሚዲያ ላይ ለመስራት አሰብኩኝና እስቲ ሪሰርች ላድርግ ብዬ ዓለም ላይ እስከዛሬ ድረስ የት ቦታ ላይ ረሃብ ተከስቷል ምናምን የሚል ነገር እና አነበብኩኝ። ብዙ ነገር አየሁ። ከዛ የሚገርመው ግን በጣም የገረመኝ ነገር አፍሪካ ከተራበችው ይልቅ ሌላው ዓለም በረሃብ ያለፈበት ረሃብ ይበልጣል። እነ ቻይና፣ አውሮፓ፣ እስያ፣ አሜሪካ ሁሉም በታላቅ የረሃብ ፈተና ውስጥ አልፈዋል። በድርቅ ፈተና ውስጥ አልፈዋል። ግን እነዚህ ሀገሮች አንዳንዶቹን በቃ በሚሊዮን የሚቆጠር ህዝብ ነው የጨፈጨፈባቸው ረሃቡ። እንደ ቻይና ባሉ ሀገሮች በሚሊዮን፣ አውሮፓ ውስጥ ብዙ ሀገሮች ተርበዋል፣ ሞተዋል። አሜሪካ ተርባለች እና አፍሪካ የነሱን ያክል አልተራበችም። የሚገርመው ታሪኩን ስታነቡት ማለት ነው። ግን እነዚህ ሀገሮች ምን መሰላችሁ? ለችግሩ መፍትሄ የፈጠሩለት። ከዛ ምንድነው? ከረሃብ ችግር ወጡ፣ ከእጥረት ችግር ወጡ። ከእጥረት ችግር መውጣት ብቻ አይደለም፣ የተትረፈረፈ ነገር አገኙ። የተትረፈረፈ አስተማማኝ የምግብ ዋስትና ብቻ አይደለም ያገኙት፣ ለሌሎች የሚተርፉ ለሶስተኛ ዓለም ሀገሮች የሚረዱ ሀገሮች ሆኑ። ግን በጣም የሚገርመው በዚህ ዓለም አሁን በዚህ ዘመን በምግብ ራሳቸውን ያልቻሉ በጣም ብዙ ሀገሮች አሉ በዓለም ላይ ዴቨሎፒንግ ካንትሪ፣ በማደግ ላይ ያሉ ሀገሮች የሚባሉ ማለት ነው። እነዚህ ሀገሮች በአጭር ጊዜ ካሉበት ሁኔታ ለመውጣት ከተፈለገ ከኛ አገር ጋር ተመሳሳይ በሆነ ሁኔታ በምግብ እጥረት በድርቅ ውስጥ ያለፉ ሀገሮች እነማን ናቸው፣ እንዴት አለፉት ብሎ የነሱን ታሪክ ከስር መሰረቱ ማጥናት፣ እነሱ በሄዱበት መንገድ ነጥብ በነጥብ መሄድ፣ እግር በእግር እየተከተሉ ያንን ኮፒ አድርጎ መጓዝ። ከዛስ ውጤታማ ይሆናል። እንደ አፍሪካ በተፈጥሮ ሀብት የታደለ ሀገር የለም። እጥረቱ ግን ዕውቀትና ጥበብ ማጣት ብቻ። መንገዱ ይሄ ነው። በቃ መጽሐፍ ቅዱስ ላይ አስቀድሞ የተቀመጠልን ነገር ነው። ሌሎችን ኮፒ ማድረግ፣ የሌሎች ደቀ መዝሙር መሆን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን ያው ለአጠቃላይ ያነሳሁትን ሐሳብ የበለጠ እንዲጠነክርላችሁ ምናምን አነሳው እንጂ ወደ መንፈሳዊ ነገሩ ስንመለስ እኛ በመጀመሪያ ሊሳካልን የሚያስፈልገው በመንፈሳዊ አቅጣጫ፣ በመንፈሳዊ ሕይወትና በመንፈሳዊ አገልግሎት። መንገዱ ግን ይሄ ነው። ዋኖቻችሁን ምሰሉ። የኑሯቸውን ፍሬ እየተከተላችሁ እነሱ የሚያደርጉትን አድርጋችሁ እንደ ስሌት እንደ ምህር እየወሰዳችሁ ያንን ያስተማሯችሁትም በአንደበታቸው የሚያስተምሯችሁንም እንደገናም ደግሞ በህይወታቸው እየኖሩ የሚያሳያችሁን እሱን ምሰሉ ብሎ ሲናገር ምን ማለቱ መሰላችሁ? በአጭር ጊዜ እንዲሳካላችሁ የመንገድ ተከተሉ እያለ ነው መጽሐፍ ቅዱስ የሚነግርም ማለት ነው። ጳውሎስ እንደዚህ ብሎ ተናግሯል። እኔ ክርስቶስ እንደመሰልኩ እናንተን የምሰሉ ብሏል። እንደ ትእዛዝ ነው የተናገረው። እዚህ ላይ ቢቆም ቃሉ ድፍንቅል ነው የሚሆነው። እንዴት ሃው? እሺ አንተ የደረስክበት ለመድረስ ሃው የሚለውን ነገር መናገር አለበት ጳውሎስ። እሱን የሚመስሉ ሰዎች ጳውሎስ እኮ ሰርቷል በአገልግሎቱ ጊዜ ውስጥ። እንዴት ነው ግን የሰራው ብትሉ ከሰራቸው ሰዎች መካከል አንዱ ማን ነው? ጢሞቴዎስ ነው። እና ጢሞቴዎስን እንደዚህ ያለው አንድ ጊዜ እንዴት እኔ የደረስኩበት መድረስ እንዳለበት እንደደረሰ ሲነግረው እንደዚህ ብሎ ተናገረው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬን ተከተልህ። በአንጾኪያ በኢቆንያም በልስጥራንም የሆነብኝን የታገስኩትን ስደት ታውቃለህ። ጌታ ከሁሉ አዳነኝ። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እኔ እግዚአብሔርን ለመምሰል በተጓዝኩት ጉዞ በእምነቴ ስደት ደርሶብኝ ነበር፣ በአገልግሎቴ ስደት ደርሶብኝ ነበረ። አንተ ግን ምን አድርገሃል ነው የሚለው? ትምህርቴን፣ አካሄዴን፣ ሐሳቤን ጭምር ራሱ ሐሳቡ ትምህርት ብቻ ሳይሆን ሐሳቡ አእምሮ ውስጥ ያለውን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተልክ፣ እኔም መሰልክ። ሌላ ደቀ መዝሙር መጥቶ ጳውሎስን እንደ ጢሞቴዎስ አንተን መመስል እንደሆነ እርዳኝ ቢለው እንደዚህ ነው የሚለው። በቃ ትምህርቴን ተከተል፣ ሐሳቤን ተከተል፣ እምነቴን ተከተል፣ የማደርገውን ተከተል፣ የምቀበለው መከራ ተከተል፣ እያንዳንዱን ነገር ተከተል ነው።
እግር በእግር እየተከተልክ እኔን ኮፒ አድርገኝ ነው። ከዛ እኔ ክርስቶስ እንደመሰልኩ አንተ እኔን ትመስላለህ። ኢየሱስ ክርስቶስ ጌታ ነው። መንገዱ ይሄ ነው። አጭሩ መንገድ ይሄ ነው። በዚህ ዘመን በዙሪያችን ብዙ ሰዎች አሉልን ምሳሌ ሊሆኑን የሚችሉ ማለት ነው። ያው ከባድ ነው። በሙላት ምሳሌ ማግኘት ከባድ ነው ብዬ ነው የማስበው። በዚህ ዘመን በሆነ ነገር ጥሩ ፓርት ብታዩበት የሆነ አቅጣጫ ላይ ደግሞ ጥሩ ያልሆነ ጎኑን ታያላችሁ። ግን ደግሞ አንዱ መጽሐፍ ቅዱስ ካዘዘን ትእዛዞች መካከል አንዱ ከመከረን ምክር አንዱ ምንድነው? ዋኖቻችሁ ምሰሉ፣ በቅርባችሁ ያሉትን ሰዎች ምሰሉ፣ መንፈሳዊ ነገር የሚያስተምሯችሁ ሰዎች ምሰሉ ብሎ ነው የሚነግረን። ግን ጠጋ ስንላቸው ያንን ሙሉ ምሳሌ ላናገኝባቸው እንችላለን። ምንም ችግር የለውም። የማይጠቅመውን ከነሱ እንጥልና የሚጠቅመውን ብቻ ጥሩ በሆኑበት ጎን መምሰል 100% ፍጹምና ላናገኝ እንችላለን። እንደው የጳውሎስ አልተጻፈልንም በመልእክት ሲጽፍ ራሱ ስለጻፈ ነው እንጂ ከሌላ ወገን ስለሱ ህይወት ቢጻፍ ምናልባት ጳውሎስ እኮ እንደዚህ አይነት ችግር ነበረበት የሚባል ነገር እኮ ሊኖር ይችላል። ምክንያቱም የህይወት ጉዞ ሲጓዙ ሰዎች የሚወድቁት የሚነሱት ማዕት የሚያልፏቸው ነገር ስላለ የሆኑ ነገሮች ይኖራሉ። ጳውሎስም የሆነ ቦታ ላይ ጠቁሟል። እና ግን ጥሩውን ጎን ብቻ መውሰድ ይሄ የሚጠቅም ነው። የመድረኩ ብቻ ከሆነ እንትኑ ጸጋ ብቻ የሚሰራበት አይነት ከሆነ በቃ እሱን መድረኩ ላይ ያለውን የሚለቀውን ብቻ በእግዚአብሔር መንፈስ ሲቆም የሚለቀውን ብቻ ስለ ህዝቡ ብሎ እግዚአብሔር ስለ ቀባቱ ብሎ የሚለቀውን የአገልግሎት ነገር ብቻ ነው ከመውሰድ የምፈልገው። ጠጋ ስትለው ግን ያሰናክልሃል ብላችሁ የምትሉ ከሆነ ከመድረክ ብቻ ስሙ። አንዳንዶች ደግሞ መድረክ ላይ ያን ያህል ገዢ ነገር አታዩባቸው፣ ግን ስትቀርቧቸው በህይወታቸው ምሳሌ የሚሆኑ አሉ። ካንዱ እንደዚህ በመውሰድ ምሳሌ መሆን ይቻላል። መጽሐፍ ቅዱስ እኮ እንደሱ አይደል የተጻፈው? ጉራማይ ሊሆን እኮ ነው የተጻፈው መጽሐፍ ቅዱስ አይደል? የወደቁ ሰዎች ታሪክ ተጽፎበታል። እንደገና ደግሞ የተሳካላቸው ሰዎች ከእግዚአብሔር ጋር ሲጓዙ የተሳካላቸው ሰዎች ታሪክ ይጽፍልናል። እንደገና ደግሞ የወደቁ ሰዎችንም ታሪክ ደግሞ ይጽፍልናል። ለምንድን ነው እግዚአብሔር ጉራማይ ላይ ታሪክ የጻፈው ብትሉ ከወደቁት የውድቀት ነገር እንዳንማር፣ ከነሱ ውድቀት እንድንማር፣ እነሱ የሄዱበትን መንገድ እንዳንሄድ፣ ከተሳካላቸው እነሱ የተሳካላቸውን ሰዎች መንገድ በመከተል እንድንሄድ ነው እግዚአብሔር ጉራማይ ላይ አድርጎ የጻፈው። ሁሌ ከጥሩ ነገር ብቻ አይደለም የምንማረው፣ ከውድቀትም እንድንማር መጽሐፍ ቅዱስ ሁለቱንም ታሪክ አስቀምጦልናል። የዳዊትን ብርታት የዳዊትን ድክመት አስቀምጦልናል። የአብርሃምን ድክመት የአብርሃምን ብርታት አስቀምጦልናል። የሙሴን ብርታት የሙሴን ውድቀት አስቀምጦልናል። የሌሎችንም ከጥሩን ብቻ ነው እንድንወስድ የተጠራ ነው። ምሳሌ አድርጉ ስለተባለ እንደዛ ነው። ፍጹም ምሳሌ ላናገኝ እንችላል። ግን ከከሌ ይህንን ነገር ወስዳለሁ ብለን መርጠን መውሰድ። እኔ በፊት የሚቀርቡኝ ጓደኞች በሙሉ በጣም ነው ማስተውዬ የማያቸውና ከከሌ እግዚአብሔር መፍራት ነው የተማርኩት እላለሁ። ከከሌ የእግዚአብሔር ቃል ሙላት ነው የተማርኩት እላለሁ። ከከሌ ይህንን የተማርኩት እቺኛዋን ጎኑ ግን አልወደለትም ምናምን እምላቸው ጓደኞች በጣም ነበር ማስተውላቸው፣ ወዳጆችም ማለት ጓደኞች። ግን ሶስት ከማር ካነሱ እንደዛ ይሄን ጎንን እንኳን አልቀበልም እላቸዋለሁ ፊት ለፊት። እቺ ነገር ግን በቃ ደነቅባለሁ እያልኩ በጣም አፕሪሺየት አደርጋቸዋለሁ፣ ጥሩ በሆነ ጎን ማለት ነው። ምሳሌ እንዲሆኑ የምንፈልጋቸው ሰዎች ምናልባት ፍጹማን ሆኖ ላናገኛቸው እንችላለን። ስለዚህ ጥሩውን እንወስዳለን፣ መጥፎን እንተዋለን። በደፈናው ግን በጭፍን ሰዎችን ስለ አንድ ስተት መጥላት ማሳደድ ትክክለኛ ሚዛን አይደለም። ሁሉን ኔጌቲቭ አድርጎ መመልከት ትክክል አይደለም። ስለሆነ ሰው ሲነሳ ይሄ እኮ እንደዚህ ነው ምናምን ብሎ አንዴ ስለ ትንሹ ስተቱ ሰውየውን ጭፍልቅ አድርጎ መመልከት ትክክል አይደለም። የእግዚአብሔር ሰዎች እኮ እንደሱ ናቸው። መጽሐፍ ቅዱስ ላይ የምናያቸው ሁሉም እኮ የሆነ ነገር አለባቸው። ጥሩውን ነገር መውሰድ ነው። መጽሐፍ ቅዱስ ላይ ስትመለከቱ ስለ ሁለት አይነት ሴቶች ይናገራል አይደል? ልባም ስለሆኑ ሴቶች፣ ጥበበኛ ስለሆኑ ሴቶች፣ ጀግና ስለሆኑ ሴቶች፣ አእምሯቸው ታላቅ ነው ስለተባለላቸው ሴቶች ጽፏል መጽሐፍ ቅዱስ። እንደነ ዲቦራ፣ አቢጊያ፣ እንደነ ሳራ የመሳሰሉት ሴቶችን በምሳሌነት መጽሐፍ ቅዱስ አስቀምጦልናል። በጥሩ ጎዳና ሄዱ። ምሳሌ 31 ላይ የተጻፈችው ጥበበኛዋ ሴት ከባሏ በብዙ ነገር የምትበልጥ ማህበረሰብ መለወጥ የምትችል ለማህበረሰብ ምሳሌ መሆን የምትችል በነገር ሁሉ የተከናወነላት ባሏ የሚኮራባት ሴትም አለች። ደግሞ መጽሐፍ ቅዱስ ሰነፍ ሴት የሚላቸው ውበት ኖሯቸው ከጥበብ የጎደሉትን ሴቶች ምሳሌ መጽሐፍ ላይ ምንድነው የሚላቸው? ምሳሌ 11:2 ምንድነው የሚለው? የወርቅ ቀለበት በሪያ አፍንጫ እንደሆነ ከጥበብ የተለየሽ ቆንጆ ሴትም እንዲሁ ናት ነው የሚለው። ሰነፍ ሴቶች የሚላቸዋሉ። ምን ቢማሩ ወደ እውነት የማይመጡ ሞኝ ሴቶች የሚላቸዋሉ። ቅምጥሊቱ በህይወት ሳለች የሞተች ናት የሚላቸው የሚቀማጠሉ ደግሞ ሴቶች አሉ።
ጨርቃ ጨርቅ የሚያሳድዱ፣ ለውስጥ ውበት ግድ የሌላቸው፣ ለውጫዊ ነገር በቃ የሚኖሩ፣ የአሻንጉሊት ውበት ማሳየት የሚፈልጉ፣ እግዚአብሔርን ተሳደብና ሙት ያለችው የኢዮብ ሚስት አንሷት። አዳምን ያሰናከለችውን ሔዋንን ተመልከቱ። አዳምን አስታ እኛ ላይ እርግማን ያመጣች የአካብን ሚስት በሕይወት ዘመኗ በሙሉ ባሏን ወደ ሮንግ መንገድ መርታ እስራኤልን በጣዖት አምልኮ ያጥለቀለቀችና እስራኤልን እርግማን ውስጥ የከተተች ደም የምትጠጣ ኤልዛቤል የምትባል ሴት። ሌሎችም አሉ፣ ሐሜተኞች፣ ሰነፎች ማት መጽሐፍ ቅዱስ የሚላቸው። የዳዊት ሚስት ሚልኮ እግዚአብሔርን ሲያመልክ አምልኮን ያጣጣለች። ሁለቱንም ግን መጽሐፍ ቅዱስ አስቀምጦልናል። ሁለቱንም በሁለት ካታጎሪ ከፍሎ አስቀምጦልናል። ምሳሌ የሚሆኑና ምሳሌ የማይሆኑ ሴቶች ብሎ ማለት። ለምንድን ነው መጽሐፍ ቅዱስ ውስጥ የተጻፈልን ብትሉ የእነሱም መንገድ ሴቶች እንዳይከተሉ። የሌሎች የጥሩዎቹ የነሳራ የናቢጊያ ጥበበኛዋ ሴት የሌሎችም ሴቶች የተጻፈልን ታሪክ ለምንድን ነው ብትሉ የእነሱን ጥሩ መንገድ እንድንከተል። እዚህ ዓለም ውስጥ እንደዚህ አይነት ነገር ነው የምታዩት። በተለይ አሁን ሶሻል ሚዲያ ሁሉንም ነገር ጠረጴዛችን ላይ አምጥቶታል። ሁሉንም ነገር ስድቡንም፣ ፖለቲካውንም፣ ስብከቱንም፣ በጎ አድራጎትንም፣ የደጋግ ሰዎች ድርጊትንም፣ የሚያስቀውንም፣ የሚያሳዝነውንም፣ የሚዘገንነውንም ሁሉንም አንድ ጠረጴዛ ላይ አምጥቶልናል በሞባይላችን አማካኝነት ማለት። መጽሐፍ ቅዱስም ይሄ ፎርማት ነው ያለው። በሚዘገንኑ ታሪኮች እኮ ተሞልቷል መጽሐፍ ቅዱስ። በበጎ ብቻ አይደለም። ለምንድን ነው በዚህ ፎርማት እግዚአብሔር መጽሐፍ ቅዱስ እንዲሰራ የፈለገው ብትሉ ከጥሩ ጥሩ እንድንወስድ፣ መጥፎ ነገር ግን የመጥፎዎችን ነገር ተከትለን የምንሄድ ከሆነ ነው። መርጦ ያንን መምሰል። ምሳሌ የሚሆነ ፍጹም የሆነ ሰው የለም ብላችሁ የምትሉ ከሆነ እኔ የለም ብዬ አላስብም። እንደውም እሺ ግን እናንተ እንዳላችሁት ቢሆን በቃ እነሱን ተዋቸውና መጽሐፍ ቅዱስ ላይ በቃ ድክመታቸውን የማታውቋቸው ጥሩ ጥሩ ነገራቸው የተጻፈላቸውን ሰዎች የእነሱ ታሪክ እያነበባችሁ ግር በግር ተከተሏቸው። ከዛ በአጭር ጊዜ ውስጥ መድረስ የምትፈልጉበት ቦታ ትደርሳላችሁ። የሆነ ቢዝነስ ለመስራት አስባችሁ ከሆነ በዛ ቢዝነስ ከእናንተ በፊት በሚገባ ፍሬያማ የሆኑ የተሳካላቸው ሰዎች አሉ። በመጀመሪያ እነዛ ማን ናቸው፣ የት ሀገር ነው ያሉትና የሚለውን ነገር እውቀት መሰብሰብ ነው። ከዛ እንዴት አደረጉ፣ እንዴት አሳኩት የሚባለውን አካሄዳቸውን፣ ስትራቴጂያቸውን ስቴፕ ባይ ስቴፕ በመከተል ያንን ኮፒ ማድረግ ነው። እኔ እንደ ሀገር ከየሀገሩ ኮፒ ብናደርግ በጣም ጥናት ተደርጎ ይህን ራሱ የሚያጠና የሆነ የሚኒስትር መስሪያ ቤት ኖሮ የሚያጠናው ነገር ምንድን ነው? ሀገራችን ስኬታማ ልትሆን በሚያስፈልገው አቅጣጫ በአጭር ጊዜ እና ብዙ ወጪ በሌለበት ስኬታማ የሆኑ ሀገሮች እነማን ናቸው ብሎ ያንን አጥንቶ ከሀገራችን ሁኔታ ጋር አዳፕት አድርጎ ለመንግስት እንዲህ አይነት ነገር የሚያመጣ ቢሆን ሀገራችን በአጭር ጊዜ ስኬታማ ትሆናለች። ሁሉን ነገር ከዜሮ በራሳችን አጥንተን ማምጣት አይጠበቅብን። በአጭር ጊዜ ውስጥ ነገሮች እንዲሳኩ ከተፈለገ መንገዱ ይሄ ነው። ደቀ መዝሙር ልንኖረውን የምትችለውን አካል በሚገባ ማጥናት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በሚገባ የገባችሁ ይመስለኛል። እና የመጀመሪያው አንዷ ነጥብ እቺ ናት። በአጭር ጊዜ ውስጥ ስኬታማ ለመሆን ምን ማድረግ ነው? ምሳሌ የምናደርጋቸውን ልናረጋቸው የምንፈልጋቸውን ከኛ በፊት በነገር ሁሉ ፍሬያማ የሆኑትን በዛ ነገር ፍሬያማና ስኬታማ የሆኑትን ሰዎች ፈለግ መከተል። እነሱም በሚገባ ኦብዘርቭ ማድረግ፣ ማጥናት፣ መጀመሪያ ማወቅ፣ ጠቅላላ ነገራቸውን ማወቅ፣ ከዛ ደረጃ በደረጃ የሚያደርጉትን እያደረጉ የሚፈልገው ውጤት ማምጣት። አሜን ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ባጭር ነው የምናገረው። ሁለተኛ ባጭር ነገር እንዲሳካል ከተፈለገ የነብዩ ዳንኤልና የንጉስ ዳዊትን የዘማሪውን ዳዊትን የነብዩ ዳዊትን መንገድ መከተል። ዳንኤል ይውላችሁ መንገዱ ነግራችኋለሁ። ዳንኤል በንጉስ ናቡከደነጾር ዘመን፣ በልጁ በብልጣሶር ዘመን፣ በዳሪዮስ ዘመን፣ በእነዚህ 3 መንግስታት ዘመን ሁሉ በስራው ፍሬያማ ነበረ። እግዚአብሔርን በማስከበር ስራው መንግስታትን ማማከር፣ ከመንግስት ጎን ሆኖ የባቢሎን መንግስት ማስተዳደር መምራት ነበረ እና ስኬታማ ነበረ። በ3ቱም ነገስታቶች ዘመን የተሳካለት ነበር። በዳሪዮስም በብልጣሶርም እንደገናም ደግሞ በናቡከደነጾር። ለዛውም አምላኩን እግዚአብሔር አስከብሮ በሀገር አቀፍ ደረጃ ነበረ። ዳዊትም ደግሞ ስለ ዳዊት ስኬት መጽሐፍ ቅዱስ ሲናገር ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ
አንቀላፋ ብሎ ይናገራል ሐዋርያት ሥራ። ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ። ዜና መዋዕል ላይ ያለው ደግሞ ቃል ሲናገር ዳዊት ዕድሜን፣ ክብርን፣ ባለጠግነትን ጠግቦ ሞተ ብሎ ይናገራል። ዳዊት በዘመኑ የእግዚአብሔርን ሐሳብ በበቂ ሁኔታ አሳክቶታል። የተፈጠረበትን ዓላማ ዓለም ከመፈጠሩ በፊት በመጽሐፍ የተጻፈለትን ያንን ሕይወት ኖሮ እግዚአብሔርን ደስ አሰኝቶ የአንቀላፋ ሰው ነው። እሱ ብቻ ሳይሆን በምድራዊ ነገርም ሰው በሚፈልገው ነገር በረዥም ዕድሜ፣ በገንዘብ ስኬት፣ በክብር የጠገበና የተሳካለት ሰው ነበር እና ግን ነቢዩ ዳንኤልም ንጉሥ ዳዊትም ሁለቱም አንድ የሚከተሉት መርህ ነበራቸው። በዘመናት ነገሮች እንዲሳካላቸው የሚያደርግ አንድ የሚከተሉት መንፈሳዊ መርህ ነበረ። ከዛ መንፈሳዊ መርህ የተነሳ ነው ነገሮች የተሳካላቸው። ብዙ ውጣ ውረዶች በሁለቱም ሕይወት ውስጥ አጋጥሟቸዋል። በተለይ ደግሞ በዳዊት ሕይወት ውስጥ ግን ሁለቱም በጣት አልፈዋል ያጋጠማቸው ውጣ ውረድ እና አንድ ሚስጥር ነበራቸው። እነዚህ ሁለት ሰዎች ምንድን ነው መሰላችሁ? ሁለቱም በቀን ለ3 ጊዜ በእግዚአብሔር ፊት ይጸልያሉ። በቀን 3 ጊዜ በእግዚአብሔር ፊት ይጸልያሉ። የእግዚአብሔር ነገር የሚሳካው በራሱ በእግዚአብሔር ነው። በራሱ በእግዚአብሔር ደግሞ እንዲሳካ በጸሎት ቃሉን በማጥናት በጣም ወደ ጌታ አብዝቶ መቅረብ፣ አብዛኛውን የጊዜውን ከጌታ ጋር በአንድም በሌላም ማሳለፍ ያ ነገርን ስኬታማ እንዲሆን ያደርገዋል። ሁለቱም በቀን 3 ጊዜ መጸለይ ልማድ ነበራቸው። የዳንኤልን አንብበው እንደዚህ ብሎ ይናገራል። ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ጀምሮ እንደዚህ ይላል። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞ ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ብሎ ይናገራል። ቀድሞ ያደርግ እንደነበረው በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ብሎ ይላል። የተከሰሰውም እንደዚህ ነው፣ በቀን 3 ጊዜ ይጸልያል ተብሎ። የአንበሳ ጉድጓድ የተጣለው በዚህ ምክንያት ነው። ነገር ግን በቀን 3 ጊዜ በእግዚአብሔር ፊት የሚጸልይ ሰው ስለሆነ ተንበርክኮ ምንድነው የሆነው መሰላችሁ? ከዚህም ከአንበሳ ጉድጓድ እግዚአብሔር ተአምር ሰርቶ አምላኩን አስከብሮ በንጉስና በመንግስቱ ጌታ እግዚአብሔር እንዲከበር አድርጎ በድል ይህንን ችግር አልፎታል። ሴክሬቱ ግን ምንድን ነው ብትሉ በቀን 3 ጊዜ መጸለይ። የሚጸልይ ሰው የማይወጣው ችግር የለም። አብዝቶ የሚጸልይ ሰው ጌታ ኢየሱስ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ያለው በቃ ፈተናን በጣትሳችሁ ማለፍ እንድትችሉ ምንድነው ጸሎት ወሳኝ ነው እያለ ነው። የሚጸልይ ሰው የጌታን ክብር ሁል ጊዜ ያገኘዋል። የጌታ ድምጽ ያገኘዋል። አብዝቶ የሚጸልይ ሰው ገና ወደፊት ለሚመጡ ነገሮች ሁሉ መንገዱን ያጠራል። መጽሐፍ ቅዱስ ጻድቅ በምቹ ጊዜ ወደ እግዚአብሔር ይጸልያል፣ ብዙ የመከራ ውሃ በመጣ ጊዜ ምን ያደርግም ነው የሚለው? አያሰጋውም፣ አይደርስበትም ብሎ ነው የሚናገረው። የሚጸልይ ሰው የማያልፈው ነገር የለም፣ የማያሳካው ነገር የለም። በጸሎት የታጀበ ነገር እንደዚህ ነው የሚሆነው። ሕይወታችን በአብዛኛው በጸሎት ከጌታ ጋር እየተጣበቀ የእሱን ፊት የሚያስፈልግ የምንጸልይባቸውን ዘዴዎች፣ ጊዜዎች፣ ሰዓቶችን አመቻችቶ ወደ እሱ መጠጋት ነገሩን ስኬታማ እንዲሆን ያደርገዋል። የዳንኤል ሴክሬት ይሄ ነበረ። በቃ በቅድስና ለመኖር እግዚአብሔርን እየታዘዙ ለመኖር የሚመጣበትን ፈተና ሁሉ በጣሶ ለመኖር በሚሰራው ስራ በመንግስት አስተዳደር ስራ ውስጥ የተሳካለ ፍሬያማ እንዲሆን ያደረገው ጸሎት። በቀን 3 ጊዜ ይጸልያል። ጠዋት፣ ማታ፣ እንደገና ደግሞ በምሳ ሰዓት ይጸልይ፣ ወይ ደግሞ ማታ ሌሊት 6 ሰዓት ላይ እንደገና በማለዳ ይጸልይ። አላውቅም ብቻ በ24 ሰዓት ውስጥ 3 ጊዜ ይጸልያል። ዳዊትም እንደዛ ያደርግ ነበረ። የዳዊትን ደግሞ ሲናገር መጽሐፍ ቅዱስ መዝሙረ ዳዊት ምዕራፍ 55 ቁጥር 16 እና 17 ሲናገር እንደዚህ ብሎ ይናገራል። እኔ ግን ወደ እግዚአብሔር ጮህ፣ እግዚአብሔር ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ እጮሃለሁም፣ ቃሌንም ይሰማኛል ይላል። በማታ በጠዋት በቀትር በቀን 3 ጊዜ ይጸልይ ነበረ። ዳዊት ነብይም ነበረ። ዳዊት ንጉስም ነበረ። ዳዊት መዝሙር ጸሐፊ ነበር።
ዳዊት እግዚአብሔርን የሚያመልክ ሰው ነበር። ዳዊት በቀን 3 ጊዜ የሚጸልይ ብቻ አይደለም፣ የጾምም ሰው ነበር። የጾም ሰው ብቻ አልነበረም፣ የሚያመልክ ሰው ነበር። አምላኪ ነበር። እግዚአብሔርን በጣም የሚያመልክ ሰው ነበር በነገሩ ሁሉ። እሱ ብቻ አይደለም፣ ዳዊት የቃሉም ሰው ነበረ። ከአላፋት ብርና ወርቅ ይልቅ የአፍ ሕግ ይሻለኛል ያለ፣ ስለ እግዚአብሔር ቃል ምንነት በጣም የተናገረ ያስተማረ፣ በመዝሙሮች ውስጥ እንደ ዳዊት ያለ ሰው አናይም። ጥቅሞቹ ከቃል ጋር የተጣበቀ ህይወት ነበረው። በቃ የመንፈሳዊ ስኬት ሚስጥሩ ይሄ ነው። ከሰጪው ከእግዚአብሔርና ከጉዳዩ ጋር መጣበቅ፣ አብዛኛውን ጊዜ ማሳለፍ፣ ከዛ በየትኛውም የህይወት አቅጣጫ ላይ ስኬታማ እናደርጋለን። እስቲ ይኸውላችሁ ትዳር የሚፈርስባቸው ችግር ያለባቸው ቤቶች ምን አይነት ቤቶች እንደሆነ ታውቃላችሁ? ቤታቸው ውስጥ የጸሎት ፕሮግራም የለም፣ የጾም ፕሮግራም የለም፣ ቃል የሚነበብበት ጊዜ የለም። ከመንፈሳዊ ውጭ በሆነ ነገር ላይ ነው ራሳቸውን ቢዚ ሲያደርጉ የሚታዩት። እና እነዚህ አይነቶቹ በክርስቶስ የዳኑ አማኞች ብዙ ጊዜ ለጠላት ተጋላጮች ናቸው። ጸሎት ባለበት ቦታ ላይ ችግር እንኳን ካለ ችግሩ ይፈታል። ክብር ለእግዚአብሔር። ሁለተኛው በአጭር ጊዜ በህይወታችን ነገሮችን ለማሳካት የምንጠቀመው መንገድ ነብዩ ዳንኤልና ዳዊት የተጠቀሙት ነገር ምንድነው? በቀን 3 ጊዜ መጸለይ። ያንን ካረግን ነገሮች ይሳካሉ። ክብር ለእግዚአብሔር ይሁን። የዛሬው ትምህርት ይህንን ይመስላል ባጭሩ። እግዚአብሔር በዚህ መልእክት እንደተናገራችሁ አምናለሁ። ጌታ በዚህ ቃል መኖር እንድትችሉ ይርዳችሁ። ይህንን ትምህርት ለሌሎች ወንድሞችና እናቶቻችን ሼር አድርጉላችሁ። እግዚአብሔር ይባርካችሁ። የቻናላችን ቤተሰቦች ካልሆናችሁም ደግሞ ሰብስክራይብ የሚለውን ነገር ተጫኑት። ይህን ትምህርት ከወደዳችሁት ከተነካችሁበት ላይክ አድርጉልን። የሆነ ያገኛችሁት ነገር ካለ ሐሳቡን ጻፉልን። እስቲ ደስ ያላችሁን ሐሳብ። እግዚአብሔር ይባርካችሁ። ኢየሱስ ጌታ ነው።